አብዛኞቻችን ሊደር ወይም መሪ የሚያስፈልገው ሰራተኛው እንዲሰራ ለመቆጣጠር ወይም ደግሞ ለአለቃ የተሰራውን ሪፖርት ለማድረግ ይመስለናል። እንደዛ የሚመስለን ከሆነ ዋናውን የሊደር ጥቅም ሚስ አድርገናል ወይም አልተረዳነውም ማለት ነው። የሊደር ዋነኛው ጥቅም ለሰራተኛው ቪዥን እየሰጠ እንደ ኮምፓስ መምራት እንዲሁም ስራው የሚሰራበትን ስትራቴጂክ ዳይሬክሽን ማስቀመጥ ነው። የሰራተኛውን ችግር እየተረዳ የማይፈታ ሪፖርት ማድረግ ብቻ ስራው የሆነ ሊደር እንደ ሊደር አይቆጠርም። በተጨማሪም ቲማችን እንደ አንድ አካል ሆኖ የተቀናጀ ስራ መስራት እንዲችል በመካከላቸው የመተባበር መንፈስ ሊፈጥርላቸው ይገባል። ስለዚህ መሪ ወይም ሊደር በምናስቀምጥበት ጊዜ ዋነኞቹ መስፈርታችን ኮሚኒኬሽን ስኪል፣ ሞቲቬት ማድረግ የሚችል ወይም ቪዥነሪ የሆነ ሰው መሆን አለበት። ስለዚህ ሊደር ወይም መሪ በምናስቀምጥበት ጊዜ ዋነኞቹ ትሬቶች ኮሚኒኬሽን ስኪል፣ ሞቲቬት ማድረግ የሚችል፣ ችግሮችን መፍታትና ለቲሞቹ የመፍትሄ አቅጣጫን ማስቀመጥ የሚችል መሆኑን እርግጠኛ መሆን አለበት።